የምናደርገው ወደ ከበላይ በቀለው ወያ በፊት ንጉስ ሞጣ እሱን እንስማና ከዛ ወደ በላይ በቀለ ወያ እንሄዳለን። እሺ ይሰማል? ይሰማል። ቴዲ እንዴት ናችሁ ብያለሁ። አለን ስላስገባኝ አመሰግናለሁ። መጀመሪያ እሺ 6 ደቂቃ አለው እንደምን። እሺ አይ እኔ እንኳን ስራ ላይም ስለሆንኩ የተወሰነ አስተያየት ልሰጥ ነው የገባሁት። አንደኛ ለአንተ አንድ ጥያቄ አለኝ። አማራ ክልል ፋኖች አንድ ነገር ተፈጠረ ሲባል መጀመሪያ ብቅ የምትለው አንተ ነህ። እኔ ሁሌም እከታተላለሁ፣ ግን መከላከያ ብዙ ግፍ ሲፈጽም እያየ እየሰማ ቪዲዮዎች እያየ ጸጥ ነው የምትለው። ይህ ነገር እኔ ይገርመኛል ሁሌም። ለምንድን ነው ህዝብ አይደለም ወይ አማራ ክልል የሚጨፈጨፈው? እናቶች፣ ህፃናት ለምን ድምፅ እንደማትሆናቸው እኔ ሁሌም ይገርመኛል። እንደ ሰብአዊ ማለት ነው፣ እንደ ሰብአዊነት ለምን ድምፅ አትሆናቸውም በሚዲያ? ፋኖ የሆነ ነገር ተፈጠረ ሲባል ብቻ ይዘህ አጀንዳ ብቅ የምትለው ለምንድን ነው? እሺ መልስ ልስጥህ፣ ጽድት አድርጌ ቆንጆ አድርጌ ነው መልስልህ። እኔ የትኛውም ብሔርተኛ ወይም ደግሞ ለየትኛውም ፖለቲከኛ ለሰበብ እንኳን አልመችም። እንዳታሳብቡ ቆልፌ ነው መለቃችሁ። ምን ማለት ነው? የዕለቱን አጀንዳ ካመጣሁኝ በኋላ መዳሰስ አለባቸው የምትሏቸውን ጉዳዮች እናንተ የመናገር መብት አላችሁ እያልኩኝ ብዙ ጊዜ ኦኬ እያልኩኝ ሀሳብ እቀበላለሁ። አልቀበልም። ካለፉት 5 ዓመታት 4 ዓመታት ነው የምታውቁኝ። ይሄ በቀኑ ያየሁት ብዬ ከተናገርኩኝ በኋላ ይሄን ካልኩኝ በኋላ አማራ ክልል ላይ የተደረገ በደል በግልጽ ሐላል አለ፣ አንሴንሰርድ የሆነ ያላወራንበት ያልተወያየንበት የመከላከያ በደልም ይሁን የኦነግ በደል አንድም ቀን የለም። ፐብሊክ ላይ ያለ ነው። አንሴንሰርድ ሳይቀረስ ሳይጨመር ሳይበረዝ ሄዳችሁ በቀኑ ማየት ትችላላችሁ ቴዲ ሐዋሳ ዩቲዩብ ቻናል ላይ። ስለዚህ ክስ ወይ በቅርብ ጊዜ ነው እኔን ማየት የጀመርከው እንጂ እኔ በመጣሁበት ጊዜ አጀንዳ ሁሉ ስመጣ ጽፌ ነው መጣው በነገራችን ላይ ቴሌግራም ላይ። ስለዚህ አጀንዳ እኮ ቴዲ ይዘህ የምትመጣው እኮ አማራ ክልል የሆነ ነገር ሲፈጠር ብቻ ነው፣ ወይም ትግራይ ክልል የሆነ ነገር ሲፈጠር ይዘህ ትመጣለህ። ከዛ ውጭ በመከላከያ ኢትዮጵያ ወንድሜ የኦነግ ኃይሎች ደብረ ብርሃን ላይ ዛሬ መጠለያ ውስጥ ያሉ የአማራ ኃይሎችን ሲያፈናቅሉ የኔን ያህል አጀንዳውን ያራገበ የለም። እናንተ ወይ ራስ በግል ስትፋጩ ማለት ነው። አሁን ነው ታኩር እንደው መርዳት የዛሬ 2 ዓመታት ታስታውሱ ማለት ከኔ ጋር ያሉ የአማራ ልጆች አሉ። ብዙ አንከራከር። ዩቲዩብ ላይ ሄድና እያንዳንዱን ፈልገ ያላወራንበት ያልተወያየንበት ያላቃሰትንበት ዳገት የለም። ኢትዮጵያ ምድር ላይ የተከሰተ ነገር ሁሉ መልስ ነው ይሄ። በቃ ለምክንያት እንዳትመቹ ነው ማድረጋችሁ። ቢኮዝ ስለማቃችሁ ማለት አይ ቲንክ ሁሉም ሰው ይረዳኛል ያቀኛል ብዬ አስባለሁ። አንድም ነገር ኢትዮጵያ ምድር ላይ ተፈጥሮ ምናልባት ዛሬ ቲክቶክ ላይ ገባችሁ ወይም ደግሞ በቅርብ እኔን ማየት የጀመራችሁ ካልሆናችሁ በስተቀር ያላወራንበት ያልተወያየንበት የለም። እንደ አጀንዳ እንኳን ባላነሳው እሺ ሴቫችን የምትለው አለ ወይ? የምታስይዘው አጀንዳ አለ ወይ? ከፍ ያለው ቅድስት አብርሃም በላይ ሴቭ ንጉስ ሞጣ ብዬ የራሳችሁን አጀንዳ ሁሉ ተቀብያለሁ። ስለዚህ አንተ ፖለቲከኛው፣ አንተ ታጋዩ የተፈጠሩ አበይት ክስተቶችን የመተንተኑ ኃላፊነት ያንተ ነው። እኔ እንኳን አላመጣውም እንኳን ቢባል እድል እየሰጠው ነው ለማለት ያለው። እሺ በዚህ አውድ የሚመለስ ነው። ንጉስ ሞጣ በተነሱ ሀሳቦች ላይ ሄድባቸው። አይ እኔ ቴሪ በተነሱ ሀሳቦች እኔ አስተያየት የለኝም። ምክንያቱም ይሄ አመራሮች የሚወስኑት ውሳኔ ነው። ምክንያቱም አንድ ሰው በስለላ ስራ ከተገኘ የራሳቸው ውሳኔ ነው የሚሆነው እንጂ እኔ ለምን ገደላችሁ ለምን አትገሉም ብዬ አስተያየት ልሰጣቸው አልችልም። ራሳቸውን የሚያውቁት ራሳቸው ናቸው። እኔ የፋኖ አባል አይደለሁም። እንደ ህዝብ በህዝብ ላይ ሲደርስ በደል እንቃወማለሁ። የአብይ ተቃዋሚ ነኝ። እኔ የዘር ፍጅት የተረሸኑ ሴቶችን ሰምተሃል? ሰምቻለሁ። አዎ ሰምቻለሁ። እሺ ዜናውን ሰምተህ ምን ተሰማ? አይ እኔ ምንም ሊሰማኝ የተሰማኝ ነገር የለም። ምክንያቱም በትግል ዓለም ላይ የትም ዓለም ሊገጥም የሚችል ነገር ነው።
እንደ እንትን ዝም ብዬ ማለት እንደ አጀንዳ ዝም ብለህ አንተ አቀረብኩ እንጂ እኮ አጀንዳ ስንት አጀንዳ እኮ ሀገር ላይ አሁን የሚፈጠር አጀንዳ ሶስት ሴቶች ተረሽነዋል፣ እርምጃ ወስደናል ብሎ እንትን ሰጥተዋል። እኔ ተከታትያለሁ። እሺ እርምጃ ወስደናል ብሎ መግለጫ የሰጠው ማን ነው? እኔ መግለጫውን አላዳመጥኩም። ቴዲ አስረስ ማረ ነው ምናምን ሲባል እኔ ሙሉን አላዳመጥኩም የሱን። ስለዚህ ታጋይ ነህ፣ አማራ ክልል ላይ የሚሆነውን ነገር አትሰማም። ታጋዮቹ የሚሰጡት መግለጫ አታደምጥ ማለት ነው? እከታተላለሁ፣ ግን ይሄ አጀንዳ ሊሆን አይገባም። ቴዲ ስንት አጀንዳ እኮ አለ እኮ አሁን አጀንዳ ሊሆን የሚችል ሀገር ላይ አሁን አንተ ይሄን አንድ አጀንዳ ይዘህ ትቀርባለህ እንዴ? ወንድሜ ሄሎ፣ አጀንዳ ለአንተ ለጆሮ የሚመች ብቻ አይደለም። ቢቢሲ ላይ እኮ የተወያዩበት ያለበት ጉዳይ እኮ ነው። አይ ቢቢሲ አጀንዳ ያራገብኩ ነው እኮ ያለው። አሁን አንተ እኮ ይሄን አጀንዳ እንደ እንትን ያራገብ አጀንዳ ለህዝብ እየሰጠን ያለው። አንድ ጊዜ ሰማኝ። ኢትዮጵያ ምድር ላይ የሚፈጠር ነገር ሁሉ በገዢው ፓርቲ ሆነ በፋኖ ሆነ በኦነግ ሆነ ፖለቲከኛ ነው እኮ። ይሄ እኮ ትልቅ አጀንዳ እኮ ነው። ከዚህ በላይ አጀንዳ አለ እንዴ? ቢቢሲ ላይ እኮ መወያያ የሆነ ጉዳይ ነው። ዓለም አቀፉ ማህበረሰብ እኮ እያወራበት ያለ ጉዳይ ነው። ስለዚህ አስረስ ማረ ዳምጤ መግለጫ የሰጠበት ጉዳይ ነው። ቀለል አድርገው አንተ ንቀህ ነው መሞታቸውን ንቀህ ነው ይሄ ምን አላት ብለህ ነው መናቅ አይደለም ቴዲ። ከዛ በላይ ስንት ግፍ እኮ ብልጽግና እየፈጸመ አይደል እንዴ? ምን ማለት ነው? ማን ከለከለ? ያን ግፍ ተናገራ። ለምን አንተ በሚዲያ ያን ግፍ አንተ የማንን ጎፈሬ? እኔማ ዜናውን እነግርሃለሁ። አንተ አተነትንም እንዴ? ተንትን እኮ አልኩ። የማንን ጎፈሬ ታበጥራለህ? ተንትን ይኸው የአየር ሰዓቱን ተጠቀምና የተፈጠረብን በደልህን አስተካከል፣ ተናገር። በጨዋ ቋንቋ ይሁን እንጂ ምን ችግር አለው? ማን ከለከለ? ኧረ እኔ በጨዋ ቋንቋ የምናገር እንደ አማራ ክልል የምናየው ነገር ነው እኮ። ነፍሰ ጡር ሳይቀር እኮ በድሮን የተገደለበት ክልል ነው። የተፈጠረብህን በደል ግፍ ከእንደዚህ ሴቶች ጋር ከወቅት ከዚህ አጀንዳ ጋር እያያዘ ተንትን ተናገር። ያውቀዋል እኮ ቴዲ፣ ሁሉም ያውቀው ነገር ነው። በየቀኑ እኮ የሚፈጸመውን ግፍ ትምህርት ቤቶች፣ ሆስፒታሎች፣ ክሊኒኮች እኮ በየቀኑ ይፈርሳሉ። ለምንድን ነው የኢትዮጵያ ሕዝብ ጸጥ የሚለው? ለምንድን ነው የማይቃወመው? እንደ ሰብአዊነት ለምን አይሰማውም? እኔ ሁሉ የሚገርመኝ እሱ ነው። ማለት ምን እስከሚሆን ነው ሰው የሚጠብቀው? አንድ ላይ ሆኖ ይሄን ብልጽግና የሚባለው ወንበዴ ስርዓት ለምን አያስወግደውም? እንደ ሕዝብ ማለት ነው። ያን ነው እኔ ልል የምችለው። ምክንያቱም የአንዱ ህመም ሌላው ህመም ሊሆን ይገባል ማለት ነው። እኔ እሱ ጋር ማተኮር እንፈልገው እንጂ ሴቶች ተገደሉ ምናምን ብላ አጀንዳ ብታመጣ እኔ አልሰማም። ምክንያቱም ከዛ በላይ ስንት ግፍ እየፈጸመ ያለው ወንበዴ ማፊያ ብልጽግና አስተዳደር ያለ ለሶስት ሴቶች ተገደሉ ብለህ ደግሞ አጀንዳ ይዘህ ስለመጣ እኔ ያን ተቀብዬ ላራግብ አልችልም። እሺ ወንድም በቃ ይሄው ነው የምትለው? አይ ይቅርታ፣ ያው እኔ ብዙም እንግዲህ ፖለቲከኛ አይደለሁም። ሰውን አንተ ፖለቲካ ቢቀርብስ በቃ በጣም እሳት የላሱ እሳት የሚተፉ የአማራ ልጆች አሉ። አሁን አንተ ወይ ታፕታፕ ብታደርግ ላይክ፣ ሼር፣ ሰብስክራይብ ብታደርግ ካላወቅ ማለት ነው። በዚህ ደረጃ አላውቅም ግን እያልክ ሀሳብ ከምሰጥ የእነሱን ፖለቲካ ከምታበላሽባቸው እና እንደዛ ይሻላል ወንድሜ፣ አይሻልም? ምን ማለት ነው? እንደ ሰብአዊነት እኮ ስሜት ዋትሽን መናገር ድምፅ ራሱ አይወጣልህ። ተናገር ስትባል አትናገርም። ለመበጥበጥ ግን አንደኛ ነህ። ምላስህ ለመበጥበጥ ይፍታታል። ኦኬ የተፈጠረብህን ነገር ተናገር። አያወራም። እናንተ ናችሁ እኮ እሳት የላሱ እሳት የሚተፉት ስንት ፖለቲከኛ ባለበት ተጋፍተህ ትገባለህ፣ አየር ትይዛለህ። ይኸው ማይክ ስትባል እኔ እንኳ የመጣሁት ለዛ አይደለም። ጋይስ ፖለቲካ ለሁላችሁም አይሆንም። ፖለቲካ ስትናገሩ ወይም ደግሞ ስታስረዱ ካልጣመላችሁ ተውት። ቁም ነገር እኔ ተውት። ሁሉም የራሱ ሙያ አለው። እንደው ድምፅ ያለው ሁሉ ፖለቲካ ይናገር ስለተባለ እንደው መከራ ውስጥ ገብተን እንጂ ቁም ነገር በሁሉም በሁላችሁ ውስጥ ያለ ነገር ነውና ስታወሩ ካልጣመላችሁ አቁሙ ፕሊስ። ይሄን ለማለት ያለው። እሺ ወደ በላይ በቀለ ወያ እንሄዳለን። በተረፈ መቼስ እኔን ታቁኛላችሁ ሁላችሁም፣ ፋኖች፣ ኦነጎች፣ ብልጽግና። ይኸው በዚህም አጋጣሚ እኮ መንግስት ያደረሰብህን በደል እኮ ተናገርን፣ ያልከለከለም እኮ በምሰጥህ ደቂቃ አስሎንጋ ሰዎችን አትሳደብ፣ ጋጥ ወጣቱን እንጂ መች ከለከልኩ? ተንትን ብያለሁ እኮ። የአየር ሰዓቱን ተጠቀም። 2000 ሰው ታገኛለህ። ይኸው ባለበት እዚህ በፌስቡክ በዩቲዩብ እያዩህ ነው። የደረሰብህን በደል ፖለቲካን ስራ እኔ ያልከለክልም እኮ። ያን ማድረግ ከከበደ ግን ችግርን ኤክስተርናላይዝ አታርግ ለማለት ያለው። እሺ
ወደ መጨረሻው ዙር ደርሰናል። በዚህ ጉዳይ ላይ እናወራና ምናልባት አቅምና ጊዜ ካለን ደግሞ ወደ እንትኑ እንሄዳለን፣ ወደ ባህር በሩ ጉዳይ እንሄዳለን። ቢኒ እሺ ምን ትላለህ? ተረኛ መሰለኝ። በላይ በቀለ በላይን አንደኛ ላይ እናመጣዋለን በቢኒ ቦታ። እሺ በላያ 7 ደቂቃ አለ ወንድሜ፣ 6 ደቂቃ። ኧረ እዛ ያህልም አላወራም። እሺ ለማንኛውም ሁላችሁም እዚህ ቤትም ሆነ አሁን ለምሳሌ ሌላ ቦታ ሲሆን እሳደባለሁ። የሚሳደብ ሰው ካለ አሁን ይሄን ቤት ስለማከብረው ለምን እኔም የማይስማሙኝ ብዙ ሀሳቦች እዚህ ይነሳሉ። ማልናገርበት ምክንያት ከቤቱ ክብር አንጻር ነው። አሁን የፈለገ ሰው መጥቶ ምን ቢናገር ምናምን የራሱ አስተያየት ነው። እኔም የምናገረው የራሴ ሀሳብ ብቻ ነው። ይሄን ብቻ እንድሰሙ ነው የምፈልገው። ለምሳሌ ቴዲ እኔ አንድ ነገር ልንገርህ። አሁን እዚህ ጋር አንድ ወዳጅ ሳለ ስሙን አልጥሮ ከጠራሁት እሱ ስለሚያወራ የተናገረው ነገር እኔው የተማረ ይግደለኝ ሲባል ልክ እኮ ነው። መጥቶ የመግደል መብት የለም። ለምን ህግ የለም? ለህዝብ የሚታገል አንድ አካል 3 ሴቶችን አሁን ለምሳሌ መራዊ ላይ የማያውቅ የለም። ከኔ ጋር የታሰረ ሰው እንዳለ ያውቃል። መከላከያዎች ቡና ስለጠጡ ብቻ ሰላይ ነሽ ብሎ 2 እጇንና እግሯን የቆረጧት ሴት እኮ አለች። የማያውቅ አለ መራዊ ላይ? እስኪ ይሄኛው አሁን እቺን ሴት የማያውቅ አለ? እኔ አሁን ስሟን ባረሰው በጣም ብዙ ያልወጣ ጉድ ነው ያለው። ይሁን አንተ የምታውቀው 3 ሴቶች አሁን ስለተገደሉ ምናምን ነው። መራዊ ላይ እኔ እንኳን ታሰር እስር ቤት ውስጥ የመራዊ ልጆች እንኳን በፋኖ ተይዘው እንኳን እኔ ጋር የታሰሩ በዛ የሚናደዱ ነበሩ። መከላከያዎች ሄደው አካባቢው ላይ ቡና እሷ ጋር ስለጠጡ ብቻ ሰላይ ነሽ ተብላ እጇና እግሯ የተቆረጠ ሴት አለች። ማቅሶ የለም። ይሄንን ይውጣ ከተባለ 1 ሚሊዮን ነገር ነው ማውጣው። 1 ሚሊዮን በጣም ከይቅርታ ጋር እኔ ወርዳለሁ። ይሄ ልጅ አንደኛ የአማራን ፋኖ የሚያጥላላ የሚሳደብ ሰው ነው። አይ እግር የሚቆርጥ ፋኖ የለማ። ይሄ ነውር ነው። የአማራ ልጅ ማዋረድ ነው። አይ በጣም ከዚህ በላይ አንድ ያደርኩ አንዴ በቪዲዮም እንደውም ታሳየኝ። ያንተ ዘመዶች ናቸው የቆረጡት እያልኩ ነው። አንዴ እኔ እኮ ወደዳችሁም ጠላችሁ በጣም ከእናንተ እኮ እግዚአብሔር ነኝ ያለ ቦታ የተገኘው ልጅ ነኝ እኮ ያለ ቦታ የተገኘው ቀንጥሎኝ የተገኘው ልጅ ነኝ እኮ። እኔ የቤቱ አዋይ ሁሉንም ሀሳብ ሰማለሁ ካልኩኝ አንተ ተዋዩ ለምንድን ነው የማሰማው? እና ሁሉም ሰው እናንተ መስማት የምትፈልጉትን ነው መናገር ያለበት። ይሄ ነው እኮ የመሰረታዊ ችግራችሁ። ወደድክም ጠላህም ፋኖ ደጋፊ ቢመርህም ባይመርህም ቢጎመዝዝም ትውጣለህ። ካንተ ተቃራኒ ሐሳብ ትሰማለህ። አይመችም። በእግዚአብሔር ፍቅር ለለምን እንዳትመጣ ነው ቤት። ኦነግ ደጋፊ ቢመርህም ባይመርህም ካንተ ተቃራኒ ሐሳብ ሲንሸራሸር ትሰማለህ። ብልጽግናም እንደዛው። ወደድክም ጠላም በቃ ውይይት መሆን ያለበት ይሄ ነው። አይ እኔ መስማት የምፈልገውን ነው መስማት ያለብኝ ካልክ ቤትን ከፍተህ ጩህ። አንድ አይነት ድምፅ ኢኮ ቻምበር ማድረግ ትችላለህ። እዚህ እንዳትሞክረው። እዚህ የተለያየ ሀሳብ ማስተናገድበት ቤት ነው። ስትሰደብ ብቻ ነው ድምፅ ማሰማት የምትችለው። መሰልጠን አለብን ማይ ፍሬንድ፣ መጀመሪያኛ መሰልጠን አለብን። እዚህ ቲክቶክ ላይ እስካለው ድረስ እኔ ይሄን ነው በቃ ወደድክም ጠላህም ይሄን ነው ማስተምረን። ቢመርህም ቢጣፍጥህም ትሰማለህ የሰው ሀሳብ። ኢንተራፕት አታድርጎ። እሺ በላይ ያቀጥለው ወንድሜ ያለው አሁን እዚህ ጋር ያለው ወንድሜም የተናደደው የሚያናድድ ነገር የለም። ምክንያቱም ካንተ በላይ እኔ ከ1400 ፋኖች ጋር አብሬ ታሰሪያለሁ፣ አብሬ መከሬን በልቻለሁ። ስለዚህ እኔ ብናገረው በቦታው ላይ ስለሆንኩ ተአማኝነት አለው። ሌላው ደግሞ እኔ ጋር አብረው የነበሩ ሰዎች ካሉ እሱን መቃወም ይችላሉ፣ መከላከል ይችላሉ። ውሸት ከሆነ ግን ለምሳሌ መራዊ ላይ መከላከያዎች ቡና ስለጠጡ ብቻ ቦታው ላይ ሰላይናት ተብላ የተቆረጠች አለች። ምንም ይሄ የሚታወቅና እዛ አካባቢ የማይታወቅ ነገር የለም። ሌላው ቦምባት ላይ የሆነውን እኔ አሁን አላወራችሁም። ይሰማል ቴዲ? እኔ ይሰማኛል። እዚህ ይሰማችኋል። ቦምባት ላይ የተደረገውንም ከፈለጋችሁ ተናገሩ ካላችሁ ይናገሩ። ድምፅ ታፍኗል። አሁንስ ቦምባት ላይ የተደረገውም ነገር ይነገር ካላችሁ እናገራለን። ይሰማል። አይሰማም ቴዲ? ለሌሎች አይሰማችም። እዚህ ላለን ብቻ ነው የሚሰማን። እስኪ አሁንስ እኔ ከዚህ በላይ እንዲላወራ ምንድን ነው ኤርፒስ ምናምን የተጠቀምክ ነው?
ኧረ የለውም ስልኩ ነው ስልኩ ይሆናል። ስልክ መቀየር አለበት በላያ። እሺ ኧረ በጣም ወድ ስልክ ነው። እሺ ታክሳችሁ ስሙ። የሌሎቹ ይጮሃል፣ የበላያ እንደምን ታክሳችሁ ስሙ። እሺ ቀጥል በላያ። እንደምን ታክሳችሁ ስሙ። አንደኛ ሌላው ቦምባት ላይ የተደረገውን ራሱ ማያቅ ሰው የለም እዛ አካባቢ ያለ እንዳለ ሁላችሁ የምታውቁት ነው። አሁን ይሄ ነገር እየገነነ ሲመጣ ህዝቦች እኮ በየሶሻል ሚዲያ ላይ እኮ መንግስት ነው ፕሮፓጋንዳ ነው እየተባለ ነው እንጂ እናቱን የገደለ ፋኖ አለ 50 ሺህ ብር እንኪ ተብላ ያየን እኮ ነው። በቪዲዮ ላሳያችሁ እንዴ አሁን እዚህ ጋር ቴዲ አንተ ቤት ባይዘጋብህ አባቱን የገደለ ፋኖ አለ በጥይት እየታየ ወደ ቤት ተመለስ ስላለው ብቻ የገደለ አለ የለም እንዴ? እንደው እንደ ንጹህ አታርጉ። ንጹህ አርጋችሁ የምታወሩ ሰዎች ራሳችሁን ቆጠብ አርጉት። ከዚህ ውጪ ሴቶችን ደግሞ መግደል 3 ሴት መግደል እኮ ማለት 3 አማራ ሴት ስገል 3000 ትውልድ ነው እያጠፋ ያለው ደደብ ካልሆንክ በስተቀር። ይቅርታ ቴዲ አንተ ቤት ስለተሳደብኩ እሺ ይቅርታ። ደውና ተጠቀም። 3 ሴት ስትገል እኮ ያቺ 3 ሴት ናት እኮ ዘር ማስተላለፊያ መንገድ ናት። 3 ሴት ሰላይ ነች የብልጽግና ብለህ ስገል ዘርህን ይኸውል 30 ወንድ ብገል እኮ ይሻላል። 3 ግን ስገል ስንት ዘር ማስተላለፊያ መንገድ እንደዘጋ ላንተ እየታወቀ አይደለም። ቴዲ በዚሁ የመጨረሻውን አስተላለፍ የሉጣ ሰዓት እንዳልወስድ። ሌላው የባህር በር ነው። እኔ አንድ ኢትዮጵያዊ ነኝ። ሁሉንም ኢትዮጵያዊ እንደራሴ ነው የምወደው። ሁሉንም ኢትዮጵያዊ እወዳለሁ። ኢትዮጵያንም ሀገሬንም እወዳለሁ። የባህር በር ያስፈልጋል ብዬ ነው የማስበው። ወጣቶች ተዘጋጁ ተብላችኋል። ተዘጋጁ። ወንድምህን ከምገል የገዛ ወገንህን በብሔር ተከፋፍለ ከምገል እንዲህ አይነት ነገር ከመጣ ተዘጋጅ። ባህር በር ከመጣ 20 ብር የምገዛው እንጀራ 5 ብር ይገባላል። ቢያንስ እንኳን ኑሮ ይረክሳል። የማስበው እንደዛ ነው። እንመልሳለን። እሺ ቴንክ ዩ በላያ። ቴንክ ዩ በላያ። ጎበዝ። አንድ ምናልባት ግራ ለገባችሁ ሰዎች አንድ ደቂቃ ፈቀዱልኝና ልንገራችሁ። ይሄ የውይይት ቤት ነው። የውይይት ቤትና የትግል ቤት ይለያያል። ሁለት መለየት አለባችሁ እኮ። ለምሳሌ ጠጅ ቤትና አረቄ ቤት ስገባ ፍላጎትን አውቀ ነው የምትገባው። ጠጅ መጠጣት ፈልጋ አረቄ ቤት አትገባም። ከገባ የጠጅ ቤቱ ባለቤት ችግር አይደለም፣ ያንተ ችግር ነው። ይሄ የውይይት ቤት ነው። ውይይት ማለት አንተ የምትናገረው ይደመጣል። ከዛ ማይክን ታጠፋለህ። ካንተ ቀጥለው ያለው ሰው ሲናገር ታደምጣለህ። ከዛ ውሸትም ይሁን እውነትም ፖለቲካን ሰርተህ ትሄዳለህ ወደምትሄድበት። ከቴዲ አናት ላይ ትወርዳለህ። ይሄ ነው ቤቱ። ምናልባት ከመግባታችሁ በፊት ጠይቁ ብዬ ነው። ይሄ የውይይት ቤት ነው። በጣም በፍጹም መከባበር የምናወራበት ቤት ነው። ተከባብረን ስላችሁ ተከባብረን ማለት ነው። ሌላው እያወራ ያለ ስድብ ካልሆነ በስተቀር ኢንተራፕት ማድረግ እኛ ብዙ ነገር ነው የሚነግረን። አንደኛ አለመሰልጠነን ይነግረናል። ሁለተኛ ችግር እንዳለብህ ይነግረናል። ሶስተኛ ለሰዎች ክብር እንደሌለ ይነግረናል እንጂ ሰው እያወራ ያለ ኢንተራፕት አድርጎ መበጥበጥ፣ አንተ ተደምጠ ሌላውን መበጥበጥ ነውር ነው እና በዚህ አውድ ነው ፕሊስ። በተረፈ እኔ የሁላችሁም ሀሳብ እዚህ ይስተናገዳል ካልኩ ሁላችሁም ተናግራችሁ ትሄዳላችሁ። በኔ ይሆንባችሁ። አንዳንዴ ተሳስተው ቤት የሚገቡ ስላሉ ነው። እሺ በላያን ከልብ እናመሰግናለን። ወደ ከፍ ያለው እንሄዳለን። ከፍያችን አቤት ቢኒ ይቀድመኛል መሰለኝ። በላይን ስንት ስላልከው ነው ቢኒ ይቀድማል። እሺ ከተሉ ተምታቶብኛል። እሺ ቢኒያም እሺ ቴንክ ዩ በላቸው። በጣም ነው የማመሰግነው። በጣም ጨዋ ሰው ነው። የሚገርማችሁ እየነዳሁኝ መኪናዬን አቁሜ ኦልሞስት ከአንድ ሰዓት በላይ ማለት ነው ስራ ፈትቼ እየጠበኩት ነበር ይሄን ኦፖርቹኒቲ። ምንድነው አሁን ስለ ባህር ጉዳይ በኋላ እንመጣለን ስለተባለ እሱ ይቆይና ስለ ፋኖ ትግል እናውራ። አሁን ፋኖ ሪሊ ማለት ነው እኔ ከልባቸው የአማራውን ህመም፣ የአማራውን ፔን፣ የአማራውን በደል ከልባቸው የሚታገሉ ብዙ ማቃቸው ልጆች አሉ፣ ጓደኞች ኢንክሉዲንግ የዘመዶች ማለት ነው። እነሱን አይደለም የሚመለከተው። በእኔ እምነት ፋኖ ውስጥ
አዘ ሆል ማለት ነው ትግሉን ጠቅልለን ስናየው የአማራ ባህሪ ይሄ የአማራ ጨዋነት አላገኝበትም። 3 ልጆች መገደላቸውን ጀስቲፋይ አድርጎ ፍትህ ያው ማይሆን ጢሻ ውስጥ ተገለው ተደፈሩ የሚለው እሺ ኮንትራቨርሻል ነው። ካድሬዎች ነው ምናምን ኦኬ እሱን ተገደሉ በሚለው እንኳን ያንን ጀስቲፋይ ሊያደርግ የሚታገል አማራ እኔ አላውቅም። የአማራን ጨዋነት ያሳደገውን ከብት አላርድም የሚል ነው አማራ። ይሄ ነው እኔ ማውቀው አማራ። እዚህ ዳያስፖራ ከሆንን በኋላ ምሰማቸው ነገሮች ሪሊ አማራን አላውቀውም ማለት ነው እስክል ድረስ ማለት ነው። to the level that እነሱ ጋር ማይሆን ሰጣ ገባ አስገባ ማለት ነው። ግን ፋይናሊ በሂደት የተረዳሁት ምንድነው አማራንን ብለው ከኔ ጋር በቃ ትንቅንቅ የሚሄዱ ሰዎች በጣም ሻክ ያደረገኝ ምንድነው ብለድሊ ማለት ነው ዲኤንኤያቸው አማራ ሳይሆኑ ያገኘዋቸው። እኔ ፖለቲካ አላውቅም ነበር። አሁን ነው እየገባኝ የመጣውና ሪሊ አሁን መጣው ኤክስትሪሚስት ኤኒቲንግ ቱ ማች ሲሆን ሬድ ፍላግ ነው ሰስፒሺየስ ነው። እና አሁን ቴዲ አንተ ቤት ኮምፎርታብሊ እንዲማወራው ለምንድን ነው የኢትዮጵያዊነት ስሜት መዓዛው ሽታው ጠረኑ ኢትዮጵያ ስለሚሸጥ ነው። ሶ ዩር ያንገር ዳን አስ አይ ዶንት ኖ ይሄን ሁሉ ማስተዋል ከየት እንዳመጣኸው አላውቅም። ግን አሁን ስትናገር ቅድም በኢህአዲግ ተወለድኩኝ እኔ ኢህአዲግ ሲገባ የ4-5 ክፍል ተማሪ ነበርኩኝ። ገባ የ9-10 ዓመት ልጅ ነበርኩኝ ኢህአዲግ ሲገባ። አንተ በዛ ሲስተም ተወልደህ እንደዚህ ማድረግህ አሜን አይ ዶንት ኖ አንተ የምታመሰግነው ሰው ይኖራል እንደዚህ ስለቀረጹ ማለት ነውና ምን ማለት ነው እኔ ማቃት ኢትዮጵያ እስልምና መፍትሄ ጀስቲስ ፍትህ ሲዛባባቸው መተው ፍትህ የጠየቋት ኢትዮጵያን ነው ማቀው። እኔ ለሷ ኢትዮጵያ ነው የምታገለው። ንጉስ አርማ ዘመን በነብዩ መሐመድ ጊዜ ፍትህ ከአረብ ሀገር ተጉዘው መተው ተሰጥቷቸው የልዑሉ ልጅ ምናውቀው ታሪክ ነው። ያቺን ኢትዮጵያ ነው ማቀውና ኢቨን አፍሪካ ዩኒየን ኢትዮጵያ መሆኑ ፖለቲካል ፓወር መሆኗ ኢትዮጵያ ከአፍሪካ አንደኛ ነች በፖለቲካ ፓወርና በዲፕሎማሲ ፓወር። ያ በነፃ የመጣ አይደለም። እና በዚህ ውስጥ ደግሞ የአማራው ትልቁን ድርሻ እንደሚወስድ አውቃለሁ። ሁላችንም አማርኛ የምናወራው እኮ ስሪቷ የኢትዮጵያ ስሪቷ አብዛኛው የአማራ አሻራ ያለባት ነችና አማራ ይወክሉ እንደዛ የሚያረጉ ሰዎች እኔ I don't have a word ግን they are extremist እና ይሄንን ለማለት ነው። ሰዓቴን ጨርሻለሁ ወይስ ገና ነኝ? አንድ ደቂቃ ኢን ኮንክሉዥን ምንድነው የኔ አቋም ማለት ነው ማንም ይምጣ ማንም የኢትዮጵያን እስከመራ ድረስ ሙስሊምም ይሁን ጁም ይሁን ኦርቶዶክስም ይሁን ፕሮቴስታንትም ይሁን እኔ ከዛ መሪ ጋር ነኝ። ይሄ ለግል የገባሁት ቃል ኪዳን ነው። ኢን ኮንክሉዥን በመጨረሻ ማለት የምፈልገው ምንድነው እንትን ጠፋብኝ። ኦኬ በኋላ ሜቢ ቻንስ ካገኘሁኝ አወራዋለሁ ስለ ባህር በርና ስለ ቀነኒ በኋላ ቻንስ ካገኘሁ አወራዋለሁ። አመሰግናለሁ። ከልብ አመሰግናለሁ። ቢኒ ወደ ቅድስት እንሄዳለን። ክብራትና ክብራን ታፕ እያረጋችሁ ላላችሁ አይ ነው እዚህ ቲክቶክ ላይ በጣም በቡድን ነው የሚሰሩት። ገና ለገና የማንኪያ ብሔር ተወላጅ ነው ብለው ያድሙብኛል። የተወሰኑት የማንኪያ ብሔር ተወላጆችና ከሚወዱኝ ውጪ ታፕ አያደርጉም። ታውቃላችሁ ሰርግ ቤት ራሱ በዘር ጭልፋ ተይዞ የሚጨለፍበት ሀገር ላይ እኔ ራሱ ታፕ አድርጉልኝ ማለት የራሱ ድፍረት ነው። ግን ታፕ እያረጋችሁ የተለያየ ሀሳቦች የተንሸራሸሩ ስለሆነ ትንሽ ዘናፍታ አላርጋችሁ ብዬ ነው። ሁላችሁም እኔ ያለሁበትን ቦታ ታፕ አርጉ። ማን ስለሆነ ነው እሱ የማንኪያ ብሔር ሆኖ እንደዚህ የሚያዘን ምናምን እንዳትሉ፣ እያዘዝኳችሁ ሳይሆን እየጠየቅኳችሁ ነው። ታፕ ታደርጋላችሁ የሚያወሩት ወሬ እንዳይቆራረጥ ማለት ነው። እሺ ቅድስታችን 6 ደቂቃ አለሽ። እሺ ቴንኪው። ከመጀመሪያ በፊት ሴቭን በጣም ላመሰግነው እወዳለሁ። ምክንያቱም እኔ በዚህ የቲክቶክ ፕላትፎርም ላይ
ይሄ አማርኛ የሚናገር ጨካኙ ሌባው አማራን የሚጠላው አማራና ትክክለኛ የአማራ ልጆችን ከቅርብ ጊዜ ወዲህ በሚመጡ እሾች ከህሊናቸው ጋር ሲቆሙ ካየዋቸው ሰዎች ውስጥ አንዱ ሴቭ ነው። ቴንክ ዩ ሴቭ። ምንም የምትደግፈው የፖለቲካ አቋምህ ቡድን ምናምን እንዳለ ሆኖ ግን ከእውነት ጋራ ከአእምሮህ ጋራ ስለቆምክ በጣም ነው የማመሰግንህ ቴዲ። አንተ ቤት ስለሆነ ነው እንጂ ከሳቱ ትውልድና ከአብርሃም ጎን ቁጭ ብሎ በዚህ ኢሹ ላይ መወያየት የምር በጣም ሰውነቴ ሁሉ እየተንቀጠቀጠ ነው። የሴቶችን ሞት እንደ ቀላል እንደ ተራ ነገር አድርጎ ከሚያወራ ሰው ጎን ቁጭ ብሎ መወያየት በጣም ያማል። ግን ለቤትክ ያለኝ ክብር ትልቅ ስለሆነ የኢትዮጵያ ሕዝብም እነዚህን እንዲያውቃቸውም ስለምፈልግ እዚህ ውይይት ውስጥ የቆየሁት እንጂ በጣም ህመም አለው፣ ቀላል አይደለም። በዚህ ትግል ውስጥ ከቅርብ ጊዜ ወዲህ በጣም እየታየ ያለ ነገር ትግሉ መስመሩን ስቷል። የአማራ ህዝብ ከተነሳበት እሳቤና ፍላጎት ውጪ እየሄደ ነው። የምናያቸው ጭካኔዎችና ድርጊቶች የአማራ ህዝብን ማንነት የሚያሳዩ አይደሉም የሚል ሐሳብ የያዙ ሰዎች ከዚህ ትግል ሲወጡ ከቅርብ ጊዜ ወዲህ አይታችሁ ከሆነ መጀመሪያም የመጣው ለብልጽግና ሊሰልን ነው። ትላንት እኮ ጀግናዬ ምናምን ብሎ ፎቶውን ይዞ እንትን ሲል የነበረ ስሎጋን ይዞ ሲወጣ የነበረ በሐሳብ ልዩነት ለየት ሲሉ የብልጽግና ሰላዮች ነበሩ። ድሮም እናውቃለን ይልሃል። ካወክ ምን ሊሰራ አስቀምጥከው ነው። አሁንም ተመሳሳይ የሆኑ ኢሰባዊ የሆኑ ድርጊቶች ሲፈጸሙ ሲሰልሉ ያዝናቸው። ጎበዝ፣ የትኛው ቡድን ነው አይ ሰላማዊ ሰዎች ረሸንኩ ብሎ የሚያውቅ? ቦኮ ሐራም ነው? አይስ ነው? ማን ነው? የትኛውን ቡድን እንዲህ አይነት ድርጊቶች ሲፈጽም ሰበብ ይሰጣል? እኔ ለነዚህ ህፃናት ልጆች የተሰጠውን ሰበብ አልቀበለውም ነው ምለው። ተመልከቱ፣ ከ18 ዓመት በታች እድሜ ያላቸው ልጆች ከሶስት ውስጥ አንዷ ነች ተብሏል። እነዚህ ልጆች ተገደውስ ቢሆን አሁን ተጠቀመባቸው የተባለው መንግስት ተጠቀመባቸው፣ ተገደውስ አስፈራርቷቸውስ በድህነታቸውስ ተጠቅሞባቸው ቢሆን ሲሰልሉ ስትይዛቸው በስነ ስርዓት ወገንህን አንተ እነሱ እኮ የተንቀሳቀሱበት አሁን አስረስ ማረዳ አምሳ የሰጠው እንትን እሱ እየተንቀሳቀሰበት ያለው አካባቢ እኮ የነዛ ልጆች ትውልድ ቦታቸው ቤተሰብ አላቸው፣ ደም አላቸው እኮ። እነዚህ ልጆች ይዘህ በስነ ስርዓት ክብራቸውን ጠብቀህ ማስተናገድ ነው ያለብህ ወይስ የደቦው ፍርድ ነው የምትፈርደው? የነዚህ ልጆች ሞት የአማራ ህዝብ ከጠየቀው በጉራ ፈርዳ ከታረደችው፣ በወለጋ ከታረዱት፣ በአርሲ ከታረዱት፣ አማራ ተብሎ በመላው ኢትዮጵያ ከታረዱት ሰዎች በምን ይለያል? የነዚህ ልጆች ደም አፈሳሰስ ሁኔታ፣ የነዚህ ልጆች ክብር ማሳጣት ሁኔታ ሌላ ቦታ ላይ ተደርጎ የአማራ ህዝብ ከተነሳበት ጥያቄ በምን ይለያል? ሌላው ነገር ቀርቶ ሬሳቸው ክብር አላገኘም። የፋኖን የሚደግፍ ኃይል የፋኖ ትግል ትክክል ነው ብሎ የሚያስብ ማንኛውም ኢትዮጵያዊ ጥፋት ሲያጠፋ ግን ጥፋት አጥፍተሃል ሊል ይገባል። ስልክ ገብቶባት ነው መሰለኝ። እሺ፣ ሰዓት ለመጠቀም ወደ ከፍ ያለው እንሄዳለን። ቴንኪዩ። ከአንዴ እንትን ካልኩ በኋላ ግን ያው ከመጣች አላቋርጥም። ኦኬ፣ አስተያየቶችን አንዴ መጣለች ቆይ መሰለኝ ትጨርስና። ኦኬ፣ እሺ። ኔትወርክ ነው ያስወጣት። ቅድስት 2 ደቂቃ አለሽ። እሺ፣ ይቅርታ ስልክ ነው ያስወጣኝ። ሶሪ ትንሽ ስሜታዊ ሆኛለሁ መሰለኝ። በጣም ይቅርታ። ስለዚህ የአማራ ህዝብ ትግል ፍሬ እንዲያፈራ የሚፈልግ ኃይል
ይሄን ትግል በዋናነት እየመራው ያለው ኃይል ስተት ሲፈጽም ትክክል አይደለም ብሎ ካላለ እሱ የአማራ ህዝብ ትግል ደጋፊ አይደለም ማለት ነው። ይሄ በተለይ የአማራ ክልል ላይ የተፈጠሩ ላሉ ነገሮች ውግንናችን ከማን ጋር ነው? ግለሰቦችን ለማንገስ ነው? ሌላ ዲክታተሮችን ለመፍጠር ነው? ወይስ ከተበደለው ህዝባችን ጎን ለመቆም ነው የሚለው ቆም ብሎ እንዲያስብበት ፈልጋለሁ። ከህዝብ ጋር ከሆነ የቆም ነው የአማራ ህዝብ በደል እያንገበገበን ከሆነ የቆም ነው የምር እንደዛ ከሆነ የትኛውም አካል በአማራ ህዝብ ላይ በደል ሲፈጽም ትክክል ነው ብለን ልናልፈው አይገባም ማንም ቢሆን። ምክንያቱም አማሮች እንደዚህ ነው የምናስበው። ማንም ቢሆን የራስም ልጅ ቢሆን ወንጀል ከፈጸመ አሳልፎ የሚሰጥ ወላጆች ነው ያሳደጉን እንጂ ገዳዩን፣ ሌባውን፣ ረሻኙን ሁሉ ተሸክሞ የሚሄድ የአማራ ህዝብ የለም። እነዚህ ልጆች ላይ የደረሰውን ነገር በምንም አይነት የሞራል መለኪያ ቢለካ ትክክል ያልሆነ ከአማራ ህዝብ ወግ፣ ባህል፣ አኗኗር፣ ፍትህን ፈላጊነት አንጻር ሲታይ ምንም አይነት ተቀባይነት የሌለው ለዛውም ህፃናት ልጆች አምኔ በጣም እኮ ነው የሚገርመኝ። ያ ሁሉ መከላከያ ያ ሁሉ እንትን ይዞ መጥቶ ማርከህ ምግብ አብልቼ አሁን በጣም ስለበዛብኝ ቀይ መስቀል ውሰድልኝ ብለህ የህዋትን ጀነራሎች አጥበህ ተኩሰህ አብልተህ ከእስር ቤት አስለቀቀህ ወደ ሀገራቸው እንዲገቡ አድርገህ በየቦታው ከምታገኘው ሰራዊት ጋራ ስታሸንፈው ይሄው ማርከዋለሁ በወታደራዊ ህግ የተማረከ ሰው አይነካም እያለ ሲሰራ ቆይቶ ለነዚህ ምስኪን ልጆች ለዛውም ለአማራ ልጆች ለደሃ ልጆች ግን የሚራራ እንጀት ስታጣ የምታደርገው ትግል ጥያቄ ውስጥ ይገባል። ቴንክ ዩ ቅድስታችን። ማን ነበረ ከቅድስት? ኦኬ ከፍ ያለው ነው እኔ ነኝ። እሺ ቴንክ ዩ። አንድ የሆነ ዜና ይወጣል። ያን ዜና አሁን የእነዚህ እህቶችን መገደል ተከትሎ ሁላችንም የምናስተናግድበት የተለያየ ስታንዳርድ አለ በሚገባኝ ማለት ነው። ብልጽግና ልክ ቴዲ እንዳልከው ተደፍሮ ሁሉ ነው የሚለው ያለው ጭራሽ ከመረሸናቸው በፊት ሁሉ መደፈራቸውን ይላል። እዚህ ጋር ደግሞ ሌላው ደግሞ ከዚሁ ጋር አጣብቆ ፋኖ እናትም ገዳይ አባትም ገዳይ እጅና እግር ቆራጭ አድርጎ ይገልጸዋል። ያ ወንድሜ ሴቭ ቅድም ካለው የህግ ባክግራውንድም ሆነ ጀነራሊ ኮመን ሴንስ በተለይ እንደዚህ በውጭ ዓለም ለምንኖር ሰዎች ወይም የተወሰነ ከትግሉ አጋዥነት ያለፈ ሚና የሌለን እዛው ቦታ ላይ የሌለን ደግሞ ሞራሊ አንአክሰፕተብል የሆነውን ይህንን ነገር የምናወግዝበት ደግሞ የራሳችን ስታንዳርድ ይኖራል። ልክ ቅድስትም ደግሞ እንደ አንድ አማራ ከራሷ አገላለጽ ማለት ነው እኔ አይደለሁም የራሷ አማራ ሆና ስለሆነ የምትናገር እንደማይዋጥላት የአማራውንም ስብዕና የሚነካ እንደሆነ ይሄ አንድ የተፈጠረን ዜና ፕሮሰስ የምናደርግበት እይታችን ነው እኔ የማየው ማለት ነው። አንድ ነገር ግን ልብ እንበል። ይሄ አሁን ቅድም መነሻችን የነበረው የቀነኒ ጉዳይ አለ፣ ከዚህ ጋር ይያያዛል። ቀነኒ ፍትህ አላገኘችም የምንል ከሆነ ተወደደም ተጠላም በዘር ፖለቲካ የምትናጥ አገር ውስጥ የመንግስትነቱን ሚና የያዘው ከኦሮሞ ብሔረሰብ የመጣች ሟችም ሆነ ተጠርጣሪ ያለበትን ፍትህን አላስተናገደም የምንል ከሆነ ይብስ ደግሞ በአማራው በትክክለኛ ተጽዕኖ አለበት ብለን የምናምን ከሆነ ይህንን ስርዓት ለመታገል የራሱ የሆነ የአማራው ተወካይ ያስፈልገዋል። ያንን ትግል በሙሉ አሁን የምናየው በምንም ተአምር ብልጽግና ሊወክለው አይችልም። ወይም ደግሞ ብአዴን እየታገለ ያለ የህዝቡን ብሶት የያዘ ፋኖ አለ። በዛ ሂደት ውስጥ ግን እንደዚህ አይነት ነገር እጸጾች ወይም ደግሞ የንጹሃን ለኔ በተለይ እንደዚህ በፍርድ ካየን አይደለም ሌላ በሞት ፍርድ የተፈረደባቸው ሰዎች እንኳን ፕሮሰስድ ሆኖ ያ ነገር እስኪፈጸም ድረስ በጣም ብዙ ጊዜ ይወስዳል። እንኳንስ እንደዚህ በአቋራጭ ልትገል ይቀርና ምክንያቱም አሜሪካም ውስጥ እንደ አርአያ የሚጠቀሳል ሰውየው ሞት ተፈርዶበት ከተገደለ በኋላ ነፃ መሆኑ ሲታወቅ አስከሬኑ ወጥቶ ፍርድ ቤት ለመማሪያነት የተቀመጠ እንዳላቃለሁ።
በታሪክ ማለት ነው። ብዙውን ጊዜ ድራግ ይደረጋሉ። እንዲህ አይነት ከሞት ጋር የሚያያዙ ወንጀሎች ካሉ በጣም ይራዘማሉ። ምክንያቱም የቱ ጋር ፌል ሊያደርግ እንደሚችል ስለማይታወቅ አንዴ ሰው ከተገደለ መልሶ ያንን ማየት ስለማይቻል ማለት ነው። በዚህ እንተማመናለን፣ ምንም ጥያቄ የለውም። ግን የሚደረጉ ነገሮችን በሙሉ ፋኖ አደረጃጀት ነው እንጂ ጥርት ያለ ድርጅት አይደለም። ሌሎቹ በራሱ የድርጅቱ አካል የሆኑ ሰዎች ቅድምም ሲያስረዱ ነበር፣ የእነሱ እይታ ይኖራል። የኔ አንደርስታንዲንግ ግን ፋኖ ከስያሜው ጀምሮ ህዝባዊ ቁጣ ያነገበ ህዝባዊ እንቅስቃሴ ያለው ነው። እዛ ታስሬ ነበር ያለውን ህዝብ አውቀዋለሁ እንደሚለው ደግሞ እኔም ደግሞ አንድ የራሴን ተሞክሮ ልናገር። ከትግራይ ጋር ከቲፒኤልኤፍ ጋር ከነበረ ጦርነት በኋላ ወደ ኢትዮጵያ ተመልሼ ከአዲስ አበባ መኪና ይዤ ወደ ባህር ዳር ልነዳ ስል ባህር ዳር ያለ አንድ ወዳጄ ኖ እንዳትነዳ፣ ምክንያቱም መንገድ ላይ ፋኖዎች ሊወስዱብ ይችላሉ በትግል ስም ብሎ ነበረ። ከተወሰነ ጊዜ በኋላ ግን ይሄ መጨረሻ ፕሪቶሪያ ውል ተደርጎ ጦርነት ምናምን በትክክለኛ ከፌዴራል መንግስት ጋር የአማራው ትግል ሲጀመር ግን ያንኑ ሰው ሲያናገረኝ አሁንማ ሁላችንም ፋኖች ነን ነው ያለው። ስለዚህ የሆነ ነገር ሲፈጠር ልክ ሙሉ በሙሉ የህዝብ ተወካይነት የሌለው አድርጎ ለመግለጽና ሁሉን ነገር ዝም ብሎ ጭቃ መቀባቱ ትርጉም የለውም። ይሄ ደግሞ በፋኖ ብቻ አይደለም። ራሱ አብይ አህመድ ሌቦች ውስጣችን አለ ይላል እኮ አይደል እንዴ? በብልጽግናም ውስጥ የራሱ የሆነ ችግሩ ይኖራል። በዚህም አሰራር ውስጥ በፋኖ ሂደት ውስጥ የራሱ የሆነ እንዲህ አይነት እጸጾች ይኖራሉ። ይሄኛውን ከባድ የሚያደርገው የህግ ምሁር የሆነ ሰው አስረስ ማረን ይህንን የተናገረው ይህንን ሲናገር ኮሚኒኬት ያደረገው ለማን ነው? እኔን ለምሳሌ አይመጥነኝም፣ እኔ አልቀበለውም። ኖማደር ዋት ለእኔ ሞራሊ ላልቀበለው እችላለሁ። ያ ነገር ደግሞ ግን እየገዛቸው ያላቸው ሰዎች አሉ። ያ ነገር ደግሞ እዛ ቦታ ላይ ሆኖ መግለጫ እንዲሰጥ የሆነበት የራሱ ሳይሆን የራሱ የሚወክላቸው ከሆኑ ያ ነገር አሁን ቀደም የተናገረው አለ። የምንሰማቸው በመጪ የሚመጡ እንዲህ አይነት ነገሮች አንድ ነገር ወደድነውም ጠላነውም አንድ ፍርድ ሲደረግ ያን ነገር ሲደረግ የሚያስተላልፈው መልእክት ለሟቾቹ ላይ አይደለ ለሌሎቹ ማስተላለፍ የፈለጉት መልእክት አለ። ይህንን እኔ ጀስቲፋይ አላደርግም። ኢትስ አፕ ቱ ያንን ያለው ሰውዬ መጥቶ አሁንም ኮርነር መደረግ አለበት፣ በደንብ መጠየቅ አለበት፣ ያን ማስረዳት አለበት። ነገር ግን ብልጽግናም ደግሞ ስትሬች እንደሚያደርገው አንዲት የአማራ ሴትን እንደዚህ አይነት ስለላ አድርጋብኛለች ብሎ ከመግደሉ ከመረሸኑ በፊት ደፈራት የሚለው ድፍረት አንድን ሴት መድፈር ጸያፍ ነገር ነው። ምንም ከቅጣት ጋርም የሚያገናኘው ነገር አይደለም እና የሆነ የምንናገረው ነገር የምንፈልገውን የፖለቲካ እንትን ለመስራት ከሚሆን ይልቅ ትክክለኛ ያን ላይክ የሆነ ኢቫሉዌት የምናደርገው ያን ዜና ከምን አንጻር ነው የሚለው መታየት አለበት። ምክንያቱም ሄዶ አሁንም ቢሆን የአማራው ህዝብ የሚወክለው ያስፈልገዋል። ቀነኒ ላይ የተደረገው ነገር ፍትህ አልባ ነው ካል አማራ ላይ ፍትህ ብልጽግና አይጠብቅም። ይህንን ነው ማለት የምፈልገው። አመሰግናለሁ። ቴንኪው ከፍ ያለው። እሺ ወደ ሴቭ እንሄዳለን። እሺ አመሰግናለሁ ወንድማችን ቴዲ። በመጀመሪያ ጋሽፍታችን ቀጥዬ ነበር መሆን የነበረብን ዘሎ ስለገባ ነው እንጂ ቅድስት ተናግራ እንደገና እንደኋላ 8 ሰው ልጠብቅ ወይም 6 ሰው ልጠብቅ አይደለም። ካያሌው ቀጥሎ ይናገራሉ። ቅሬታውን ሰምተናል። አቶ ይርታቸው በትዕግስት ይጠብቁ። እሺ አመሰግናለሁ። በመጀመሪያ አንድ ሁለት ኢሹዎች ላንሳ። ይሄ ትግል ያው አሁን ቅድስት ብትተቸው መብቷ ነው። ያለውን እውነታ ምናምን በደንብ አፍረጥርጣ የምታውቅ ሰው ነች። ትክክል ነው። እኔ ከፋኖ ጎን የምቆመው አፈቀላጤያቸው ሆኜ ቀጥረውኝ ወይ ስልጣን ሊሰጡኝ ምናምን አይደለም። የህዝቤን ነፃነት ስለምፈልግ ነው። ብቸኛ አማራጭ እሱ ነው ብዬ ነው። ትጥቅ ትግል ሀገር ያደቃል፣ ኢኮኖሚ ያደቃል፣ መንገድ ይዘጋል። ምን ይላል? ዛሬ ላይ የኦሮሚያና የአማራ ክልል በጀት እጥፍ ሊለያይ ደርሷል። እየተደረገ ያለውን ነገር ትምህርት ቤት ተዘግቶ 11% ተማሪ ብቻ ለአቅመ ትምህርት የደረሰ 11% እየተማረ 89% ከትምህርት ገበታ ውጪ ሆኖ የትጥቅ ትግል እንዴት ደገፍክ ስትለኝ እኔ ሊያብል ነኝ። እኔ አሜሪካ እየኖርኩኝ ልጆቼን እያስተማርኩኝ እንዴት የትጥቅ ትግል ትደግፋለህ ስባል በቂ ጀስቲፋይ የሚያደርግ ትክክለኛ ሪዝም መስጠት አለብኝ አይደለ? ሌላ አማራጭ የለንም ብዬ ስለማስብ ነው። አማራ በማንነቱ ህፃን ልጅ እና አይሻ እነ ዘይኑ ወለጋ ላይ ሲጨፈጨፉ ዶክመንታሪ ሲሰራ ብልጽግና ፋና ብሮድካስቲንግ ላይ ሆሮ ጉዱሩ ቄለም እያለ የደም ምድር እየተባለ የተሰራውን ዶክመንታሪ አይታችኋል። እናቶ ይፍሩ ጅማ ላይ ሆቴላቸው ተቃጥሎ ሲገደሉ እያያችሁ በየቦታው መፈናቀል፣ መገደል መልስ ሲያጣና መዋቅራዊ ድጋፍ ሲያደርግ
የኦህዴድ ስብሰባ ላይ ኮንቪንስ አረግናቸው ሲል ፍጹም የፓርላማ አባል ለመከሰስ መብቱ ሳይነሳ ሲታሰር ድምጽ የሚሆኑ ጋዜጠኞች በሙሉ ሲታሰሩ የሰላም በር ሙሉ ለሙሉ ሲጠረቀም ብቸኛ አማራጫችን ነፍጥ ነው ትጥቅ ትግል ነው ብለን ሰላመንን ነው። ይሄን ትግል የምደግፈው ሌላ አማራጭ ስለሌለን ነው። ስህተቶች ሲሰሩ እኔ አሁን አስረስ ማሬ መሪ ነው፣ ነገም ዛሬም ትላንትም መሪ ነው። ስህተቶች ሲሰሩ ግን ስህተት ነው ማለት አለብኝ፣ ነገ እንዲደገሙ ስለማልፈልግ። በወንጀል ደረጃ ከታየ 3 ነፍስ በጣም ከባድ ነው። አዎ ብልጽግና ከሚሰራው ጋር ግን አይመጣጠንም። ቅድም ወንድሜ በላይ ስለ መራይ አንስቷል። መራይ ላይ የተደረገውን ጅምላ ጭፍጨፋ ታስታውሳላችሁ? ቪዲዮ ወጥቶ ከዛ አብይ አህመድ ያዝ ስናረጋቸው እንደዛ ብሎ ያለቅሳሉ ምናምን ብሎ የቀለደው መራይ የታላቁ የአርበኛ ዘመነ ካሴ ሀገር ነው። መራይ የክርስቲያን ታደለ ሀገር ነው። አማራውን አንገት ለማስደፋት የጅምላ ጭፍጨፋ ነው የተደረገው መራይ ላይ አማራውን አንገት ለማስደፋት። የዛሬ 4 ቀን ደብረ ሲና ላይ 143 ንጹሃን ነው በድሮን ጥቃት ያለቀው። 6% ብቻ ጥናት አርጌ 3600 የተደፈሩ ሰዎች አግኝቻለሁ። ቢቢሲ ነው ያለው፣ ብሪቲሽ ብሮድካስቲንግ ኮርፖሬሽን። የአማራ ሊቃን ለነዚህ ተደራጅተን ምናምን ፕሮቫይድ አድርገን ምናምን አይደለም፣ በራሳቸው ኢኒሺዬሽን በራሳቸው ፍላጎት ባረጉት ጥናት በደብረ ብርሃን፣ በባህር ዳር፣ በኮምቦልቻ ካምፕ መጠለያ ካምፕ ያሉት አማራ ከየቦታው ተፈናቅለው እናቴ ታረደች ልጄ ተገደለ እያሉ እና አባይ ቲቪ ዶክመንተሪ የሰሩባቸውን ስታዩ ታዝናላችሁ። መንግስት ራሱ ያመነው መንግስት በሚያምነው ሚዲያ ላይ የተለቀቀው መንግስት ኦነግ ነው ይላል፣ ኦነግ ነው ያርሎም ይላል። እኔ ሸኔ የሚባል አላቅም የኦነግ ሰራዊት ነው ይላል። ይሄን ግፍ ሁሉም አማራ ያውቃል። አማራጭ አተን የሰላም በር ጠይቀን ትንሽ እንኳን ድምጽ የሚሆንልን ሰው ጋዜጠኛ፣ ፖለቲከኛ እየታሰረ እስከ ፓርላማ አባል ጭምር ሕክምና ተከልክለው ምናምን ዛሬ ያለበትን እያያችሁ ነውና ለብሽሽቅ ሳይሆን ህዝቤ ነፃ እንዲወጣ ስለምፈልግ ነው። ኦሮሞ በጣም ወዶ ህዝብ ነው። ትግሬ በጣም ወዶ ህዝብ ነው። ወላይታ እንደዛ። እኔ ሀገሬን በጣም ወድ ሰው ነኝ። ሀገሬ እንድትፈርስ ህዝብ እንዲገደል ወይ አንድ ኦሮሞና አማራ ጠላት እንዲደራረግ አማራና ትግሬ ጠላት እንዲደራረግ አልሰራም አልፈልግም። የብሽሽቅም ጉዳይ አይደለም። እኔ ያስኩት ትግሉንም የምደግፈው ህዝቤ ነፃ ይወጣል ብዬ ስለማምን ነው። እና የተሳሳተ ነገር ካየው ይሄ ስህተት ነው እላለሁ። ግን ይሄ ቅዱስ ትግል ብቸኛ አማራጫችን ስለሆነ ነው የምንደግፈው። እኔ ወንድሜ አያሌው ከታች ያለው ባዴን ነው ብዬ አምናለሁ። እንዲገደል አልፈልግም። ምርጫው ሊሆን ይችላል። እሱ ፋኖ ነው ብሎ እኔ እንዲገደል ይፈልጋል ብዬ አላምንም። መብቱ ነው። እና እህቶች መረሸን የለባቸውም። ምንም የነቀነኒን አይታችኋል። ዛሬ ከጊዜው ጋር ከኦህዴድ ጋር ያደረሰው ምን ያክል አንተ ቸብል ከህግ በላይ እንደሆነ ማሳያ ነው። ሽጉጥ ተኩሶ ያሳየ ለድብደባ ላደረሰባት ሃራስመንት ፊዚካል ሃራስመንት የታለ የታሰረው? ግድያው አይፈጸም። እሺ አቃቤ ህግ ባደረሰባት በፎቶ ማስረጃ በተጨባጭ በአይንማኝ በምስክር ላደረሰው ያ ሁላ ድብደባ፣ እንግልት፣ ጥይት መተኮስ እኮ የግድያ ሙከራ እኮ ነው። የበሰው መስቶት ምናምን እኮ አለ። ለዛ ሁሉ ነገር አልተጠየቀም። እቺ ልጅ እኔ ኦሮሞ ስለሆነች አይ እኔ አይመለከተኝም ምናምን ልል አልችልም። ሰው ነን እኮ መጀመሪያ ሂውማኒቲ ይቀድማል። እና ፍትህ ከህግ በላይ ሰዎች ሆነዋል። ኦሊጋርኪ ፋሚሊ ተፈጥሯል። ልክ ትላንት በድርጅት ተደራጅተው ህወሓት መራሹ ኢህአዴግ እንደ ኦሊጋርኪ ፋሚሊ እንደነበረው ዛሬ ከህግ በላይ የሆኑ የኦህዴድ ሰዎች አሉ። በብሔር አማራ የሆኑ በብሔር ትግሬ የሆኑ ምናምን የኦህዴድ ሰዎች አሉ። እና እነ ዳንኤል ክብረት ወይ የሆነ አበባው ታደሰ ወይ ተመስገን ጥሩነህ ምናምን አማራ ስለሆነ ኦሊጋርኪ ውስጥ የለም ማለት አይደለም። እና ከህዝብ ጋር አይደለም የምናገናኘው፣ ከህዝብ ጋር እናገናኘው። ኦሊጋርኪ ፋሚሊ ያለ ፍጹም የበላይነት የተቆጣጠረ ህግ የማይነካው ሰው የሚገድል የሚደፍር ጅምላ ጭፍጨፋ የሚያደርግ ፍጹም የበላይነቱን የተቆጣጠረ በአራት አቅጣጫ ህዝብ ላይ ጠላትነት የፈጠረ ዛሬ የምታዩት የሰሜኑ ጦርነት የተፈጠረው ዛሬ ኦሮሞና አማራ እዚህ ሚዲያ ላይ ሶሻል ሚዲያ ላይ እንደዛ ሲደራረግ ስታዩ ምን አይነት በደል እየደረሰ እንዳለ ታውቃላችሁ። ሶሻል ኮንትራክታችንን እየበጠሰ ነው። ኢትዮጵያዊ ሆኖ እኮ የግሬተር ሶማሊያን ካርታ ይዞ መጥቷል። ሶማሌላንድ ፕሩፍ ስትደረግ እዚህ ቤት መጥቶ የሚናገረው መሐመድ የዚያድ ባሬን የቅዠት ህልም ኦጋዴንን ከሶማሊያ ጋር ካርታ እያይዞ የግሬተር ሶማሊያ ካርታ ይዞ መጥቷል። አማራም ኦሮሞም ትግራይም ምንም ወደድንም ጠላንም ኢትዮጵያ ውስጥ ነው ይኖር ነው። እና ይሄን ያክል መራራቅ እንዲመጣ ሶሻል ኮንትራክቱ እንዲበጣጠስ ምንጊዜም የሆነ መንግስት አሁን ቴዲን ሳጠቃው ቴዲ ተሳድቦ ብልግና ተሳድቦ እናት እንዲቱም ብሎ እንዴት አይነት መረን የለቀክ ባለጌ ነህ በዚህ ዘልፈኛል ምናምን ስለ ወዲያው ዘለ ማንኪያ ነገር ሰሎንኩ ነው አንተ ማንኪያ ነገር ጠልነ ነው የምትለው። መንግስትም ያን ነው የሚያደርገው።
ኦህዴድን ስትቃወም ኦሮሞ ጠል ነህ ይላል። ከጫፍ እስከ ጫፍ ባንዲራ ይዞ ኦሮሞ እንደሆነ እያወቀ የተቀበለውን ህዝብ አይ አዲስ አበባ እኮ ኦሮሞ ጠላለ ይለናል። እኛ አብይ አህመድን ያልደገፈ ኢትዮጵያ ያለ ከትግሬ ከኦሮሞ ከሲዳማ ሙሉ ኢትዮጵያን የደገፈው ለውጥ ይመጣል ብሎና ህዝብ ሶሻል ኮንትራታችንን መበጣጠስ በኦሮሞ ህዝብ ስም መደበቅ ምናምን ነው የሚፈልጉት። እኛ ደግሞ ያን አንፈቅድም። የኦሮሞ ህዝብ ወገናችን ነው፣ ደማችን ነው። ይሄን ስርዓት ነው የምንታገለው። አንዳንድ ሰዎች አልባሌ የሆነ ብሽሽቅ ላይ ገብቶ ነው ከልባቸው አይደለም አውቃለሁ፣ ግን ተገቢ ያልሆነ እንትን ባይደረግና ጅምላ ደፈራና ጭፍጨፋውም ካየን ከብልጽግና ጋር አይገናኝም። እሺ 30 ሰከንድ ልደምድም ሐሳቤን። በመድፈር በመግደል ለሴቶች ከህንድ በላይ ውመን ራይት ዎች ሊስቶች አሉ፣ ዌብሳይቶች አሁን ከዚህ እንደወጣው ፖስት አደርግላችኋለሁ። ተመልከቱ ምን ያክል ለሴት ልጅ አሰቃቂ ሀገር እንደሆነች ኢትዮጵያ አሰቃቂ ሆናለች። ነቀነኒ ምናምን ፐብሊክ ሰሎኑ ማሳያ ነው ማሳያ ነውና የጅምላ ደፈራው ምናምን የቢቢሲ ሪፖርትን የና አምነስቲ ሪፖርት ሁላችሁም መመልከት ትችላላችሁ። አመሰግናለሁ ቴዲ።